ብር ከአዋሽ ባንክ እስከ 1 ሚሊዮን ብር እንዴት መበደር እንደምትችሉ ነው ማለት ነው። ቀጥታ ቴሌብር ሱፐር አፕ ላይ ሎጊን አድርጋችሁ ከገባችሁ በኋላ የምታገኟቸው እነዚህ ፊት ለፊት ከሚገኙት ወደ ታይ ትንሽ ስባችሁት ፋይናንሻል ሰርቪስ ዊዝ አዋሽ ባንክ የሚል አለ። እዛ ጋር እሱን ትመርጣላችሁ ማለት ነው። እሱን ቀጥታ ስትመርጡ ለመጀመሪያ ጊዜ ከሆነ አግሪ እንድታደርጉ ይጠይቃችኋል። ስለዚህ አግሪ የምትለዋን መርጣችሁ አግሪ ማድረግ አለባችሁ። የኔ ኦልሬዲ አግሪ ብዬ አክቲቬት ስላደረግኩት አክቲቬት ሆኗል። ቀጥታ ዝርዝሮቹን እዚህ ጋር የሚያመጣልኝ ማለት ነው። እናንተ ግን ለመጀመሪያ ጊዜ ከሆነ አክቲቬት ካልሆነ አክቲቬት እንድታደርጉ ነው የሚጠይቃችሁ። ስለዚህ አግሪ የምትለዋን ነክታችሁ አክቲቬት ማድረግ አለባችሁ ማለት ነው። አክቲቬት ካደረጋችሁት በኋላ እዚህ ጋር ምን የሚል አለ? ጥላ ክሬዲት የሚል አለ፣ ጥላ ሴቪንግ የሚል አለ። እዚህ ጋር እንደምታዩት ጥላ ሴቪንግ እዚህ ጋር ብራችሁን ለማስቀመጥና ወለድ እንድታገኙ ነው። ለዚህ ጋር ለምሳሌ በተለያየ መንገድ መቆጠብ ትችላላችሁ። እሱን ሌላ ጊዜ ያሳያችኋለሁ። ለዛሬ ግን እንዴት ብድር እንደምትበደሩ ነው ማሳያችሁ። ስለዚህ ጥላ ማይክሮ ክሬዲት የሚለውን ከነካሁት በኋላ ምን ያሳየኛል? የ15 ቀን አለ፣ የ40 ቀን አለ፣ የ75 ቀን እንደዚሁም የ16 ወር አለ ማለት ነው። ስለዚህ ከዚህ ውስጥ ትልቅ ሊያበድራችሁ የሚችለው የ16 ወሩ ነው ማለት። ስለዚህ ብዙ ብር ሊያበድራችሁ የሚችለው ስለዚህ ይሄ የመጨረሻውን የ16 ወር የሚለውን ነካት አድርጉትና እዚህ ጋር አፕላይ የምትል ትመጣለች። የሚወልድባችሁ 22% እንደሆነ ያሳያችኋል። በተሰጣችሁ ጊዜ በ16 ወር ውስጥ ወይ ደግሞ ከዛ በፊት ካልመለሳችሁ 0.11 ዴይሊ ይቆርጥባችኋል ማለት ነው። ስለዚህ 22% ወለዳለሁ ማለት ነው። እዚህ ጋር እንደምታዩት እኔ መበደር የምችለው አሁን በ150 ሺህ ብር ብቻ ነው። እዚህ ጋር አሁን ምንድነው እስከ 1 ሚሊዮን የሚባለው በቴሌብር ያላችሁ ትራንዛክሽን ይወስኗል። ስለዚህ በቴሌብር ምን ያህል ተጠቅማችኋል የሚለው ነው ማለት ነው የብድራችሁን መጠን የሚወስን። ስለዚህ እኔ ብዙ ስላልተጠቀምኩ 150 ሺህ ብር ብቻ ነው የሰጠኝ። ስለዚህ እዚህ ጋር እቺን 150 ሺህ ብር ወይ ደግሞ ከዛም ያነሰ መበደር እችላለሁ። እዚህ ጋር ምን እለዋለሁ ማለት ነው? አፕ ላይ እለዋለሁ ለመበደር ከፈለኩ። ስለዚህ አፕ ላይ የምትለውን አንዴ ነካታለሁ ማለት ነው። እዚህ ጋር እንደምታዩት እስከ 150 ሺህ ብር መበደር ትችላለህ ብሎ እያሳየኝ ነው ማለት ነው። ለምሳሌ እኔ 1000 ብር ለመበደር ልሞክር። ስለዚህ ጋር 1000 ብር ስለው ምን ይላል? እዚህ ጋር ቪው የምትለው ታሳየኛለች ማለት ነው። እዚህ ጋር ቪው ስለው አሁን 150ውንም ልሞክርላችሁና 1000ዋን በኋላ እንበደራለን። ስለዚህ 150 ሺህ ብር ብዬ ጻፍኩለት። እዚህ ጋር ቪው እለዋለሁ ማለት ነው። ቪው ስለው ምን ያመጣልኛል? 150 ሺህ ብር ከተበደርኩኝ የምመልሰው ምን ያህል ነው ከነወለዱ ያሳየኛል። ቶታሊ የወለደብኝ ስንት ነው? 33,000 ብር ወልዶብኛል ማለት ነው 150 ሺህ ብር ስበደር። ስለዚህ ስከፍል የምከፍለው በ16 ወር ውስጥ ስንት ነው ማለት ነው? አንድ ላይ 150 ሺህ የተበደርኩት አለ፣ የወለደው 33 ሺህ አለ፣ አንድ ላይ 183 ሺህ ነው ማለት ነው። ስለዚህ በየወሩ ስንት መክፈል አለብኝ ማለት ነው? 183 ሺህ ለ16 ወር አካፍዬ የማገኘውን ማለት ነው። እዚህ ጋር አሁን ኮንፊርም ብለው ምንድነው ማለት ነው? ኮንፊርም ካልኩት ቀጥታ ያበድረኛል ማለት ነው። ያበድረኛል። ፓስወርድን የቴሌብር ፒን ኮዴን አስገባለታለሁ። ኮንፊርም ብዬ ቀጥታ ያበድረኛል። በየወሩ መክፈል አለብኝ። ያንን ካልከፈልኩ ግን ቅጣት ስላለው ያንን የመክፈል አቅሜን አይቼ ነው ማለት ነው መበደር ያለብኝ። ስለዚህ በዚህ መልኩ ከአዋሽ ባንክ ሊሆን ይችላል፣ ከሲንቄ ባንክ ሊሆን ይችላል፣ ንግድ ባንክ አለ፣ ዳሽን ባንክ አለ። ስለዚህ ከፈለጋችሁት መበደር ትችላላችሁ ማለት ነው እስከ 1 ሚሊዮን ብር። ስለዚህ የብድራችሁን መጠን የሚወስነው ግን ምኑ ነው ማለት ነው? በቴሌ ብር ምን ያህል ትራንዛክሽን ምን ያህል ክፍያዎችን እንደዚሁ
ቴሌብር ላይ ምን ያህል ቆጥባችኋል። እዚህ ጋር ቅድም ላሳያችሁ የሞከርኩት እዚህ ጋር ጥላ ማይክሮ ሴቪንግ የሚለው እዚህ ላይ ብራችሁን ሴቭ ማድረግ አለባችሁ። ብድሩ የሚያበድራችሁ የብር መጠን እንዲጨምር የምታገኙትን ብር ሁሉ እዚህ ጋር እያመጣችሁ ዲፖዚት ማድረግ አለባችሁ። እኔ አሁን ለምሳሌ ምንም ዲፖዚት ያደረኩት ነገር የለም። እዚህ ውስጥ ዲፖዚት ባደረግን 7.15% ይወልድልኝ ነበር ማለት ነው። እዚህ ጋር ዲፖዚት ብዬ ያለኝን ቴሌብር ላይ ሊሆን ይችላል ሌላ ከንግድ ባንክ ወደ ቴሌብር ሊሆን ይችላል ከሌሎች ባንክም አስተላልፌ ቴሌብር ላይ ካለኩ በኋላ እዚህ ላይ ዲፖዚት እያደረኩኝ በቀን የሚወልድልኝን ያሳየኛል። እንደዚሁ የመበደር አቅሜንም ይጨምርልኛል። ስለዚህ እዚህ ማይክሮ ሴቪንጉ ላይ ብርን ባስቀመጥን ቁጥር የመበደር አቅማችንን ይጨምርልናል ማለት ነው። ስለዚህ ሴቭ ስታደርጉ የመበደር አቅማችሁ ይጨምራል። እንደዚሁም በቴሌብር ክፍያዎችን መክፈል የተለያዩ ግብይቶችን በማድረግ እንደዚሁም በዘመን ገበያ የተለያዩ ግብይቶችን በማድረግ የመበደር አቅማችሁን መጨመር ትችላላችሁ ማለት ነው። እዚህ ጋር ሌሎች ባንኮችም አሉ። ሲንቄ ባንክ አለ፣ ዳሸን ባንክ አለ። ሁሉንም በየተራ አሳያችኋለሁ ሌላ ጊዜ። እንደዚሁም ከነዚህ ውስጥ ያልገባችሁ ነገር ካለ ቴሌብር አፕሊኬሽን ላይ ማንኛውም ጥያቄ ኮሜንት ላይ አስቀምጡልኝ፣ ቪዲዮ ሰራላችኋለሁ። አመሰግናለሁ። መልካም ጊዜ